ተመችሻል በጫማ እና በልብስ ብርሽን ጨርሰሻል። አንድ ሌሊት ወንዶች ከምድረ ገጽ ቢጠፉ ምን የሚፈጠር ይመስላችኋል? አንዳንድ ሴቶች ምድር ወደ ገነት የምትቀየር ይመስላችኋል? እድሜን እኮ ማሰረው እንደሱ ነገር ነው። አንድ ፍሬም ፖሊሽን በይ አካውንትሽን ስጪኝ ቶሎ በይ አላት። እሺ ከዛ በቃ ተስገብግባ ምናምን ሰጠችው። ደስ ብላት ለምንድን ነው ስትለው አይ የቀመጠ ደጋ ብዬ ነው። ኦሆ ገዳማ ገደንዳማዬ ያቺተይ ሞታ ታያቺዌ ገዳማይ ምን ማለት ነው? ኪኖን ይዞ ቅንጦት ላይ ሆኖ ከላይ እስከ ላይ ሲቀጥል ምናምን ነው የምታስበው? ይለኝ አግዙን እንዳለ እኔና ለገሌ ቸግሮናል በቃ አንተ ትስተናዳለህ ቸግሮናል ሽም ተመስገን ብዬ ተኛለሁ። ጦርነት ይከሰታል አለ። ለምን ሴቶች ጃቆን ይቦጫጫራሉ? አይ ለቀልዴ ነው ደግሞ ተቧጫሪዎች ናቸው አለን እንዳይገሙ ይኸውልህ በጣም ሀብታም ነው እንዲህ ብላለች። አብለሰት በአንድ ሌሊት ወንዶች ከምድረ ገጽ ቢጠፉ ምን የሚፈጠር ይመስላችኋል? አንዳንድ ሴቶች ምድር ወደ ገነት የምትቀየር ይመስላችኋል? እውነታው ግን ይህ ነው። በሰዓታት ውስጥ ኤሌክትሪክ ይቋረጣል። ዓለማችን ላይ 92% ኤሌክትሪክ የሚጠግኑና የሚሰሩት ወንዶች ናቸው። መብራት የለም ማለት ደግሞ ፍሪጅ የለም፣ ንጹህ ውሃ የለም። በአጠቃላይ ትምህርት ቤቶች ይዘጋሉ፣ ሆስፒታሎች ይዳከማሉ፣ ኢንተርኔት ይቋረጣል፣ ስልክ መደዋወል ራሱ ብርቅ ይሆናል። እያንዳንዱ ይደረጉ የነበሩ በረራዎች ይቋረጣሉ። ባስና ባቡርም እንደዛው። ትራንስፖርት ከሌለ ደግሞ በጥቂት ቀናቶች ውስጥ ፋብሪካዎች ይዘጋሉ። የኮንስትራክሽን ስራዎች 90% ይቋረጣሉ። ሳምንት ባልሞላ ጊዜ ውስጥ የምግብ ስርዓቱ ይናጋል። ከተማዋ በቆሻሻና በጨለማ ትዋጣለች። ከአንድ ወር በኋላም ምግብ እየጠፋና እየተበላሸ ይመጣል። ምክንያቱም ከ85 እስከ 90% ገበሬው ወንድ ነው። ከብት አርቢ፣ አሳጥማጭ፣ በአጠቃላይ የስጋና የወተት ተዋጽኦዎች በሙሉ ይቆማሉ፣ ይጠፋሉ። ያለ ስጋና ያለ ወተት ተዋጽኦ ደግሞ የሰው ልጅ ህይወቱን መምራት ይከብደዋል። እሱ ብቻ አይደለም፣ 70% ስልጣን ላይ የነበሩት ወንዶች በሴቶች ይተካሉ። በየቦታውም ጦርነት ይጀመራሉ። ኒውክሌሮች ሊተኮሱ ይችላሉ። ከአንድ ወር በኋላም በየቦታው ሰው መድኃኒትና ምግብ ለማግኘት ረጃጅም ሰልፎችን ይሰለፋል። ማዕድን ሙሉ ለሙሉ ይጠፋል። ዘይትና ነዳጅም ያልቃል። ምክንያቱም ከ98 እስከ 96% የሚሆኑት አደገኛ ስራዎች ነዳጅን ማውጣት ጨምሮ የሚሰሩት በወንዶች ብቻ ነው። አንድ ዓመት ባልሞላ ጊዜ ውስጥ በርካታ ሺህ ሰዎች ይሞታሉ። ምግብ፣ ንጹህ ውሃ፣ ኤሌክትሪክ፣ መድኃኒት ማግኘት ይቸግራቸዋል። አብዛኞቹ ሃይዌዎች ይዘጋሉ። ፋብሪካዎችና የመንግስት ተቋማቶችን ጨምሮ አብዛኞቹ ይዘጋሉ። ከ20 ዓመት በኋላ ምናልባትም ትንሽ ሊረጋጋ ይችላል። ግን የሰው ልጅ በግማሹ ጫካ ውስጥ ገብቶ መኖር ከጀመረ ብቻ ነው። ምክንያቱም በህይወት ለመቆየት ማዕድንና መመገብ ይጠበቅባቸዋል። ግን በዛ መሃል የዓለም የህዝብ ቁጥር ያሽቆለቁላል። ምክንያቱም የወንድ የዘር ፍሬ አይገኝም። እሱ የለም ማለት ደግሞ ማንም አይወልድም። ያ ማለት ደግሞ የሰው ልጅ ለመጥፋት ከ80 እስከ 90 ዓመት ብቻ በቂው ይሆናል። አይ እኔ ላይ አታፍጡ፣ እኔ ሳልሆን ሳይንስ ነው ይሄንን ያለው። ይሄ ቪዲዮ 20 ሺህ ላይ ካገኘ ሴቶች ከምድር ቢጠፉ ምን እንደሚፈጠር ሰራላችኋለሁ። ዘመን የሆነ ነገር እያልኩ ነበር። አይ ያው ጥሩ ነው። ሲጀመር ንጽጽሩ ምን አመጣው ማለት ወንዶች ቢጠፉ ሴቶች ቢጠፉ ማለት ምን አስፈልገን ማለት ሰዎች ባይኖሩ እያልክ እንደመስራት እንደማለት ነው። አይ ምን መሰለህ እና ደግሞ ትንሽ ያሳቀኝ ፓርት ጦርነት ይከሰታል አለ። ልክ ሲሆን እሱ ጋር የሳቀው አይቻለሁ። ለምን ሴቶች ብቻ ይቦጫጫራሉ? አይ ይቦጫጫራሉ ቢል ያስኬድናል። አይ ለምን ኒውክሌሩ ላይ ተኮሳሉ? ለቀልዴ ነው ምንድነው ትልቁ ነገር? አሁን ደግሞ ተቧጫሪዎች ናቸው አለን እንዳይገሙ። ትልቁ ነገር ምንድነው መሰለህ? አንዱ ያለ አንዱ ምንም ነው ለኔ። ሚናው ማለት የሴቷ ሚና በጣም ትልቅ ነው፣ የወንዱ ሚና በጣም ትልቅ ነው። እና አሁን እሱ ምናልባት ወንድ ባይኖር ሴት ባይኖር ብሎ አሁን ላይኩ ከተገኘልኝ የሴቶችን ማመጣለሁ ብሎ ዝም ብሎ አንዳንዴ የሆኑ እውነታዎችን ማወቅ ጥሩ ነው። የወንዶች ተሳትፎ አያስፈልግም፣ ወንዶች ቢቀሩ ይሻላል ምናምን ወደሚል አንዳንድ ጽንፍ ሊሄዱ ይችላሉ።
የሆኑ ነገሮች በደረሱባቸው ሴቶች ምክንያት ወንዱም ደግሞ አንዷ ቺት ብታረግበት እንግዲህ የእምነቱ ምላሽ ባያገኝ ምናምን ሴቶች አያስፈልግም ሊል ይችላል። እነዚህ ሰዎች ግን በቁጥር የሚገቡ አይደሉም። ሲጀምር ብዙሃንም አይደሉም። ትንሽ ሆነው ግን ድምጽ አላቸው፣ ይጮሃሉ። እና እንደዛ ነው ማየው። ስለዚህ ይሄ ማወዳደሩ አስፈላጊ አይደለም ጨርሱ። ሁሉም በራሱ በጣም ጠቃሚ ነው። እንዴ ያኮ ማዕድን ለማውጣት የሚሄደው ባል ወይ ወንድ እኮ ቤት ደግሞ አዘጋጅታ ምን ብላ ደግሞ የምትጠብቀው ደግሞ ሚስት አለችው፣ የሚኖርላት ልጅ አለችው፣ እህት አለችው፣ የሚያስተምራት ምናልባት እንደዚህ እናት ደግሞ አለችው፣ ልጄ ብላ ጓጉታ የምትጠብቅ። ስለዚህ ለነሱም በመስራቱ ነው እንጂ ለብቻው ማን ይሰራል? የሆነ ነገር ሲኖር ነውና የሁለቱም ሚና እኩል ነው። ሳሚን ትዝብት ውስጥ ከተትከኝ በቆሎ ልፋታጫ ነው። አይ በጣም ይጥማልም ደግሞ በቆሎ ላይ ራክት እየበላችሁ እሱ እያወራ ከዛው ሰው ምን ይለኛል እያልኩ ዝም ብዬ ነው የምበለው። በቆሎ እየበላችሁ ላይክም እያረጋችሁ ሰብስክራይብ ጫጫ አታረግም። አይ ስማም ሲበላ ድምጽ የሚያሰማ ሰው ከባድ። እሺ እንለጥቅ። ሁሉ እንኳን ተወለድሽ ዛሬ ልዩ ቀን ነው ልደትሽ እወጣለሁ ከዚያ አገር እያልሽ ሳትወጪ ግን 24 ሞላሽ ካናዳ አሜሪካ ጀርመን ፈረንሳይ ብለሽ አገር ታማርጫለሽ ለራስሽ ፓስፖርት የለሽ ደሞዝም አትቆጥቢም እቁብ መች ይመችሻል በጫማ እና በልብስ ብርሽን ጨርሰሻል። እውነት ነው መሰለኝ። በጣም ነው የሳቀች። ደግሞ እውነት ነው። አይ የልጅቷን ታሪክ አናውቅማ እንግዲህ ከልቧ ነው ግን የሳቀች። እውነቱን ሲነግሩት የኮረኮሩትን ያህል ይስቃል ነው የሚባለው። በጣም ነው የተዝናናችው። ግን እነዚህ ልጆች ደስ አይሏችሁ? በጣም ጊታር ይዘው ምናምን እንዴት ታዲያ ካፕሎች ጋር ይሄዳሉ። የሚሆን የሚያነሳቸው ግጥሞች ምናምን በጣም ነው የሚያስቁት። ግን ነገርየው ያው ዴሊቨሪት ነው ታስቦበት እንጂ ድንገት ሄደው አይደለም ማለት። እንዲህ አይነት ነገሮች አሁን ስታይ በተለይ ቫይራል የሚወጡ ቪዲዮዎቻቸው እነዚህ ናቸው። አሁን የውጭዎቹን ምናምን ታል አንድ ጥቁር ረጅም ግዙፍ የሆነ ጥቁር አሜሪካ ውስጥ ይሁን አላውቅም እና በቃ ከተለያዩ ነጭ ሴቶች ጋር ነው የሚሰራው። እያንዳንዷን የሚሰራዋትን አክቲቪቲ በሴታፕ እንደሆነ ያወቀው ግን አታውቀውም። በቃ እንደ አዲስ አብራቸው ታያለህ ምናምንና እንደ አይነት አፕሮች ነው የነሱ። አንዱ ድምጽ ሁለቱም በኢንፋክት ድምጽ አላቸው፣ የሚያምር ድምጽ አላቸው። ደግሞ ተማሪዎች መሰል ስቴምስ ምናምን እንደዚህ አንድ ቪዲዮ አየው ይመስለኛልና ጥሩ ጅማሬ ነው። ውጭም አሉ ባይዘው እንደዚህ የሚዞሩ አሉ። ሲስተር አልናፈቃችኋችሁ? እስኪ እንዳዝግ ደውል ልዘፍንላት ነው። ሄሎ ወይ ዮዮ ወይ ባብሊ ፋልክ እንዴት ነሽ? አለን ሰላም ነው። ሰላም አለልሽ። ጠፋሽ እኮ ምንድን ነው? አለሁ ሰሚ እንዳዘጊው። እሺ የሆነ ነገር ልነግርሽ ነው። እንዳዘጊብኝ። ምንድነው ደግሞ ምን ሲላው ልትል ነው? አይ ምንም አለም እንዳዘጊ ለኔ ባለፈው እንደዛ ካሜራ እንትን ብለህ እንደዛ ካሜራ በቃ እንደዛ እንትን ከነገር ከሳሳጠብኳት። ኧረ አንቺ እንዳዘጊብኝ በቃ የሆነ ነገር ልነግርሽ ነው። እሺ ባልሽ የምትነግረኝ ነገር ምን አሰበሽ? እቴ ተስፋሽንማ ዓለም ተስፋሽንማ እቴ ማን እየዘፈንኩ አንተ በነገር አትዘጋ። አንተ ምንድነው እንደዚህ ግን አንተ ልጅ ጤነኛ ነህ? አንተ ልጅ መኪና ውስጥ ብቻህን እያልክ የሆነ ነገርማ ሆነሃል። ምን አንቺ ፍቅሬን ለመግለጽ ነው? ምን ችግር አለው? እንደዛ አንተ ፍቅር ወሬኛ አንተ ያንተ ፍቅር ላይ ተፈቀደ። አንተ ባለፈው ነገር እንደዚህ ዳት ይፈታ አትፈቀደ። እኔ ወሬ ነው አሁን ነገር ስለኝ እኔና በጋዳውዬ ነገራቸው ነገር ከላይ ላይ እንዲከለክልኝ ነው። ተነስራተ ተብሎ
ችግር አለ አንቺ ስለምወድሽ ነው አንቺ እንዴ የገለፈጥክ በኋላ ያለ ትራፊክ ቀጣይ ምናምን አውቃለሁ ልንገርህ እየየ ነው ስራ አውቃለሁ ልክ አሁን ሰው ተማመ እየየ ነው ስራ አውቃለሁ ልንገርህ በኋላ ትራፊክ ተቀበለ ብታለቅስ ይሰማህ ነው ወጣን ወቅ አትጨማለቅ አይ እኔ በቃ ተይው ለኒና እየደውላታለሁ እኔ አንቺ ከበቃቸው ያስጉዳይ ታውቁ አጣላ አንተ እናቴ በጣም ሞልቶልሃል የሞላልክ ሰው ነው አንተ ቻው ነገ ለማልቀስ አሁን ተዛፍናለ ቻው ቻው እሺ ባለፈው እሺ አሁን እሺ ፍቅሬን እንኳን ለመግለጽ ነው እንደዚህ አይነት ትራዳ ያለች በጣም ልትዝናናው ተደበረባት ግን እህቲቱ ደስ አትልም የሆነ የእናት አይነት እንደ ታላቁ እንደዛ ልትሆን ትችላለች መቼም ብዬንም ማስበው ባለፈው ደግሞ ምን አረጋት መሰለ በይ አካውንትሽን ስጪኝ ቶሎ በይ አላት እሺ ከዛ በቃ ተስገብግባ ምናምን ሰጠችው ደስ ብላት ለምንድን ነው ስትለው አይ የቀመጠኝ ጋር ብዬሽ ባለፈው ምናምን ነው ከሱ ያስታውሳ ነውና መስዋዕት ይሄ ልጅ በጣም ነው የሚያስቅ የሚሰራቸው ኮንተንቶች ምናምን የራይድ ሹፌር ነውና ራይድ ውስጥ የሚያጋጥመውን ነገር ምናምን ነው የሚያወራው እና በጣም ነው የሚያዝናናው ብዙ የሚጻፉ ነገሮች አሉት በነገራችን ላይ በጣም አሁን እሱ እየሰራ ያለው ነገር ጥሩ ነው ማለት ብዙ ሰው ስለምታገኝ እንደ ትራንስፖርት አገልግሎት ሰጪ ብዙ ነገሮች አሉ ግን አንድ ደግሞ ምናልባት የተናገረችው የሰማችሁት ያው ማለቃቀስ ደግሞ ታለቃቀሳለ ደግሞ ትሏል ድጋሚ ያው እና የሆነ ይሄ ስራ የለም ምናምን ብለው ያው እንግዲህ ራይድ በሚሰራበት ሰዓት ብዙ የሚጠበቅ ወጪ ያለ ቁም ይጥላል ምናምን እንደዚህና ብዙ ጊዜ ያው የማለቃቀስ ነገር አለ ይስተዋላል ትራንስፖርት አገልግሎት ሰጪዎች ትራንስፖርት አገልግሎት የሚሰጡና እሱን ነው ያለች ያለችው ባለ ሰዓት ደግሞ እንደዚህ ፈታ ያያል ነው ያዝናና ኦሆ ገዳማ ገደም ዳማዬ ኦሆ ገዳማ ገደም ዳማዬ ያችን ጠይሞ ታጣያች ወይ ኦሆ ገዳማ ገደም ዳማዬ ኦሆ ገዳማ ገደም ዳማዬ ያችን ጠይሞ ታጣያች ወይ ገዳማይ እናቷን ብጠይቅ ገዳማይ ሄዳለች ይሉኛል ገዳማይ አባቷን ብጠይቅ ገዳማይ እንጃልህ ይሉኛል ገዳማይ እንደምን አድርጌ ገዳማይ ውስጤን ላሳያቸው ገዳማይ አይጨክኑም ነበር ገዳማይ እንደኔው ቢያማቸው ኦሆ ገዳማይ ገደም ዳማዬ ኦሆ ገዳማ ገደም ዳማዬ አረ እናንተ ሆዬ ጠፋሽ ሸጋዬ ኦሆ ገዳማ ገደም ዳማዬ ኦሆ ገዳማ ገደም ዳማዬ አረ እናንተ ሆዬ ጠፋሽ ሸጋዬ ማሂ ገዳማይ ምን ማለት ነው ገዳም ገባቻል ነው ይሄን በቆሎ ፈጨ ነው በስመ ነው አራዳ ያላቀሽ ገዳማይ ውብ ነው ቆንጆ ነው አታውቀው ኮሜንት መስጫው ላይ ያስቀምጡልን ገዳማይ ምን ማለት ነው ትርጉሙን አስቀምጡልን እንግዲህ እንደዚህ አይነት ቪዲዮዎችን በቀጣዩም ይዘን እንመጣለን የተገኘውን ያህል ባላገሩ አይደል የሆነ ደረጃ ከደረሱ በኋላ ኩሪፍቱ ሪዞርት እንደዚህ ይዟቸው ይሄዳልና በጣም ደስ የሚል ምሽት ነው ካምፋየር ላይ እንደዚህ ማታ አመሻሹ ላይ ምናምን ቁጭ ብለ ራንደም ጋይ ብድግ ብሎ ሲዘፍን በጣም ደስ የሚልና የሆነ ገጠመኞቻችሁን አውሩ ምናምን የሚባልበት አለ እንደዚህ አይነት ገጠመኝ ያም በፊልድ ስራም ስትወጣ ደስ አይልም ማታ እንደዚህ አይነት ጌት ቱጌዘር ነገር አላችሁ ስራ ቦታ ላይ እና በጣም ደስ ይላል የምር ደግሞ ድምጻቸው የሚፈተንበት እንትን ነው እንደዚህ አይነት ቦታ ላይ አየሩ ምናምን ልክ ባልሆነበት ሰዓት ዝም ብለ ስትጮህ ስታወራ በነበረበት ዝም ብለ ብድግ ብለ ስትዘፍን የምር ድምጻይ ማለትም ደግሞ ያ ነው ግን ነጥቡ ላይ እንትን አይኖረው አይ ኖ ከነጥቡ ምንም የሚያገናኘው ነገር የለም ግን ዝም ብለ ይፈተሹበታል ለዛ መቼም ሰው ቲክቶከር ሆኖ ከመቶ ምናምን ሺህ በላይ ፎሎወር ሲኖረው ኤክስፔክት የሚደረገው ላይፍ ስታይል አለ አይደል በመኪናውን ይዞ ቅንጦት ላይ ሆኖ ከላይ እስከ ላይ ሲቀጥል ምናምን ነው የምታስቡት አይደል ትላንት ወንድማችን የለቀቀው ቪዲዮ ነበርና እንዴት ነበር ከ3 ሱቅ ወደ 0 ሱቅ የገባው
አንደኛው ነገር ያው አንዱ በጣም አንጀቴን ነው የበላኝ። ብዙ ሰው አላየውም ራሱ ብዙ ሰው አላየውም። እሱ ነው ማለት ደስ ያለኝ ለዛ ነው። 3 ሱቅ ነበሩኝ። መጀመሪያ ሾላ ላይ ነበር አሪፍ እየሰራው የነበረውና 2 ሱቅ በአንዴ ከፈትኩኝ። 3ኛ ብራንች ማለት ነው ጎላጎልና ስሬም ላይ መገናኛና አንደኛው ነገር 2 ሱቅ በአንዴ መክፈት ነበረብኝ። አንዱ ስህተቴ ነው። ሁለተኛ ነገር ደግሞ ማኔጅ ባለማድረግና ትልቁ ነገር ደግሞ ግብር ኦቨር መጣብኝ። ኦኬ ከታሰበው በላይ ከሁለቱ ዕቃ አስረክቤ የሶስቱን ከፈልኩኝ ማለት ነው። ኦኬ ስለዚህ አሁን ምን ላድርግልህ መሰለህ፣ እንደ ቲክቶከር ባለ ሀብት ነው የሚመስላቸው ብዙዎቻችሁ ቲክቶከር የምታውቁት ነገር ነውና የተወሰነው ሰው የሚኖረውን ላይፍ ስታይል ሁሉም የሚኖር ነው የሚመስለው ብዙ ሰው። አሁን ላድርግልህ መሰለህ ዳዊት ፋሽን አሁን ካለበት ላይ 75000 ፎሎወር ብትጨምርለት እኔ አንድ ሙሉ ቡቲክ እስከነቃው ልስጥህ። ያስማማል? ደስ ይለኛል። 75000 ፍቃደኛ ኢትዮጵያውያን ፎሎ ካረጉልህ ከታች ማስቀመጥልህን አካውንት እኔ ሙሉ ቡቲክ እስከነቃው ልስጥህ። እሺ አመሰግናለሁ። በጣም አመሰግናለሁ የኔ አባት። አረ የኢትዮጵያ አምላክ አብሮ ይሁን እንዳታስብ። በጣም አመሰግናለሁ። ሁላችሁም እንግዲህ እንዳያችሁት ነው ፎሎ ዳዊት ፋሽን ፎሎ አድርጉልኝ። ወዳችኋለሁ። በጣም ደስ ነው። ይሄ በጣም ደስ ይላል። እንትኑ እንዳለ ሆኖ ግን እውነት ነው 100 ምናምን ሺህ ስትገባ ሰውነት እኔ አሁን ታክሲ ውስጥ መሄድ አልቻልኩም። ማርያም ላይ ጠይቃት የነበረው ነው ያነሳችው። እውነቴን ነው። እስኪ 100 እኛውን ገና ስላልደረሰን ያ 60000 አይደል 61000 62000 100 እስኪ ስሜቱ ምን ይመስላል? አረ ምንም ስሜት የለውም። አይ ሰው የሚሰጥህ ግምት አሁን በተለይ በፎሎወር ብቻ ሳይሆን በቪውም አንዳንዴ በጣም ብዙ ላይክ ሲኖር ምናም ሰው ፌመስ አድርጎ ነው የሚያስብ። ልትታወቅ እኮ ይችላል ግን የገቢ ምንጭ የሌለው ቅና ነው እና እውነቴን ነው ይሰራ ነው። አዎ ሰው መንገድ ላይ ሲያይ ታክሲ ምናም ስትጠቀም አንዳንዴ ሰርፕራይዝ ሆኖ የሚያዩ ሰዎች አሉ። የሆነ ለወሬ ብዬ ኮንተንት ስቶሪ ታይም አይደለም ለወሬ ብዬ ታክሲ ውስጥ ምገባ የሚመስላቸው ሰዎች አሉ። ምናምን የምሬን ነው በያ የለኝ አግዙን እንዳለ አግዙን ብዬ ወጣት አይቀር በራሴ ፔጅ አይ ዞሮ ያ ይሄኛው ልጅ የዚህን ያክል ሀብታም ነው እንዴ? ይኸውልህ በጣም ሀብታም ነው እንዴ ብላለች። አብለሰት አይ ሙሉ ቡቲክ ልስጥህ ምናምን ምን መሰለህ ቻሌንጅ ነው ዞሮ አይ ያው ሰዎቹ የሰው ጥረት ነው እንጂ ቃል ገብተህ እንደዚህ መቼም እምቢ አይለውም። እንደዚህ ለመስጠት የዚህን ያክል አቅም አለ ወይ ብዬ ነው። ምን መሰለህ የሚያደርገው ሄዱ ሰዎችን ያናግርለታል ባይዘው ቀድሞ ያናገርና አሁን የሆነ ቪዲዮ ያያል። ለምሳሌ ልከስር ነው ብሎ የመጀመሪያ ቪዲዮን ያወጣው ልጅ ካያችሁት ሮጦ የሄደው ያን ያወርተን ነበር። ማን ነው ቀድሞ የሄደው ምናምን የሚል ነገር ዶክተር ነው ያ ጁስ ቤቱ ዶክተር ነውና ዩቲናስ የመጀመሪያ ኪሳራ ልከስር ነው ሲል ሄዶ እንዳረገው አሁንም ምን ያደርጋል መሰለ ይሄ ሰው 100,000 ፎሎወርና ከዛ አልፏል። ቡቲክ ከፈተ። ያው እሱም ባነሳቸው ምክንያቶች ከሰረ። ሲከስር እሱ እንደ አንድ ቲክቶከር እና የሚቸገር ወጣት ካለመፈለግ ቀጥታ ይሄድና አካውንታቸውን ፎሎ አስደረጎላቸው ለሱ ቡቲክ ሊሰጡ የሚችሉ ሰዎችን ሄዶ ዲል ያደርጋል። መጀመሪያ ይነጋገርና እሱም መጥቶ አናግሮት ይቀርጻል ማለት ነው። አሁን አናግሮ መቅረጹ ምንድነው ምክንያት እንትኑ አድቫንቴጁ መጀመሪያ ታሪኩን ሰጥቷል፣ ባክግራውንድ ሂስትሪ ሰጥቷል። ከዛ አንተ በምክንያት ነው ፎሎ የምታረገው ያንን አካውንት ማን እንዲረዳ ይህ ልጅ እንዲረዳ። ሌሎችም አሉ በነገራችን ላይ እዚህ እናካተው አላወኩም እንጂ የጨርቆስ ደግሞ ሄዶ ገራጅም በትርፍ ሰዓቷ ተሰራ የነበረች ዲግሪም ያላት እንደዚህ እንትን ትሸጣለች። ይሄ ቃጠሎ እርጥብ ምናምን እንደዚህ ሳምቡሳ ቺፕስ ምናምን ትሸጣለች። እና ሄዶ ምንድነው የምትፈልጊው ብሎ አናገራት። ከዛ ሄዶ ሙሉ ነገር አሟላላት ለሱ። ግን ሀብታም ነው ላልከው ግን ሀብታምም ነው። ሀብታም ነው ግን እንደዚህ አይነት ቻሌንጆች ሲሰጡ ቻሌንጁን የሚሰጠው አካል የሚያዋጣው ነገር አለ። አሁን እሱ ሲሄድ አሁን ኖት ነሰሰርሊ ከኪሱ ላይ ያወጣ ይችላል አይደል? ብዙዎች አሁን አይፎን ምናምን ከኪሱ ነው የሚያወጣው። አሁን ዶክተር ነው ይሄ ቲክቶክ ይሄ ቪዲዮ ስንት ላይ ከገባ አይፎን ትገዛልኛለህ ብሎ እኔ እንኳን ከ5 በላይ ከ5 ለሚበልጥ ሰው አይፎን ሲሰጥ አይቻለሁ። ያንን አሁን ከኪሱ አውጥቶ ማለት ነው። ያ ቪዲዮ ከምንድነው ሲል ማለት ነው ኖርማሊ ልጁ ሀብታም ነው የሆነ ሳለ የሀብታም ቤተሰብም ነው እሱም ሀብታም ነው እና በጣም ደግሞ ጀግናም ሰው ነው።
ጎበዝ ሰው ነው። አይ በጣም እሱ በጣም ይደነቅ በጣም የእውነት ልብ ያለው ወጣት ነው። ደግሞ የሚረዳውን ያውቃል። የሚገርምህ የሚረዳው ማንን እንደሆነ ያውቃል። 2019 ላይ አልቀጥልም ምናምን የሚል ነገር ያነሳ ነው። እንግዲህ ቢቀጥል ጥሩ እንዲህ እየሰሩ ገዛ የሚፈልጉ ሰዎችን በሌላኛው ቪዲዮዎችን ስላነሳ ልመናን ወሳዩ የምታበረታተው እዚህ ጋር የሚጥሩ ሰዎች ሊለወጡ የሚችሉ የሚያደርገው እሱ አሁን እግር በደንብ እግራቸው ለማይንቀሳቀስ ይሄ ዊልቸር 2 አይነት ዊልቸር አለ አይደል እንዴ? ይሄ 30 ኪሎ ሜትር የሚነዳው በቻርጅ የሚሰራው አለ። በቻርጅ የሚሰራው እሱም መስጠት እንዳልከው ደግሞ ቅድም ቺፕስ ምናምን ለምትሰራው ሴት ሆነ ያየሁት እንትን ነው ነበር የምትፈልገው። ይሄ ቤት የሚመስለው የቺፕስ እንትን አለ አይደል? እቃው መጠለያ ሎጎ መጠለያ እንትን ያለ እሱን ነበር የምትፈልገው። አዎ መስጠት እንዳለበት ያውቃል። ጎበዝ። ማለዳ ፀሐይ ስትወጣ ደማምቃ ከእንቅልፌ ድንገት ባነኜ ስነቃ ፈጣሪን በቀኛው ለኝ ላለው አምላኬ ስሙን ሳነሳ ውላለው ሲመሽም ተመስገን ብዬ ተኛለው ጌታዬን እንዲጠብቀኝ አምናለው ስንቱን ሰው ታዘብኩት እንዳጣው አግኝቼ አንድ አምላክ በስተቀር ረዳት አጥቼ ገንዘቤ ነው ያልኩት ሲናድ እንዳልካብኩት ውጥኔውን ሲሆን በእጄ እንዳልጨበጥኩት ያመንኩት ሲከዳኝ ያመንኩት ሲጎዳኝ ፈጣሪ ብቻ ነው ስቸገር የረዳኝ። ኦሆ አምላክ በቸርነት ኦሆ ወጣው በጥበብ ምልክ ፈለስራ ኦሆ ጌታ በቸርነት ኦሆ ደግፋ ወጣህኝ ምልክ ፈለስራ አሃ ጩኸቴን ሰምተ አሄ ምን ላይ ሰጠኸኝ አሃ ሳዝን ስከፋ አሄ መች ተለየኸኝ አሃ የመንፈስ ምግብ አሄ የአይምሮ እርጋታ አሃ ባንተ ራቀልኝ አሄ ጩኸቱ ካታ። በጣም ምርጥ ስራ ቴዎድሮስ ታደሰ መጀመሪያ ሲሰማው በጣም ይነዝርሻል። የሱ ተሻታቂ በእውነት አላውቅም። ማለዳን አውቀዋለሁ መጀመሪያ ላይ የገባበትን አውቀዋለሁ እኮ ያው አንድ ዘፈን እኮ አይ የሆነ ዝም ብሎ ማለዳ እሱ ቮካል ላይ ስለሚጠቀሙባት ተረድቻታለሁ። አይጨርሱትም ባይዘው ሁለቷን ታይ ከአርያም ይመስልሻል እምልህ ለቮካል ተብሎ እኔ ምረዳሻ የሚወጡ ግጥሞች አሉ። ይሄ የሆነ ድምጻዊ ምናምን ዘፍኖ ሳይሆን ዝም ብሎ ግጥም ይወጣና እዛው ዜማ ተሰርቶለት ለእንትን ተብሎ ለቮካል ተብሎ የሚዘጋጀውና ማለዳ ይመስለኝ የነበረው እንደዛ። በጣም ምርጥ ስራ። ኤሌመንተሪ ነበርን ስንማር ይህን ዘፈን ማስታውሰው በቃ የሚዘፈን ልጅ ነበርና በጣም ከዛ ደግሞ አልበሙን እንደዚህ ስትሰሙት አንድ የሚጣል ዘፈን የሌለው በጣም ምርጥ አልበም ደስ ይላል። እንግዲህ ረጅም እድሜ እንዲሰጠው እንመኛለን። ክብራትና ክብራን እንግዲህ ይህን የመሰለ ዝግጅት በጋራ ስናደርግ ቆየን፣ አልተቻልንም። ይህን በቆሎ እየበላን ጎመንና ዱባ ቆሞ ሲሟገቱ በቆሎ ደረሰ ባለ 9 ኮቱ ይባላልና ይሄ ነው ኮቱ ይሄ ነውና እንግዲህ ደስ የሚል ቆይታ በበቆሎ ታጅበን ያደረግን ነበር። እንዴት አገኛችሁት ዝግጅቱን? ሐሳብ አስተያየቶቻችሁን አኑሩልን። ኮሜንት መጻፍ፣ ሰብስክራይብ ማድረግ እያሸለመ ነው። እንግዲህ እንዳያችሁት ለተሸላሚዎቹ በሬዲዮም እናሳውቃለን። እንግዲህ ቀጣይ እንደዚህ ተሳትፎ የምታደርጉባቸውን ጥያቄዎች ይዘን ምን መጣ ይሆናል።
ለማንኛውም አብራችሁን ስለነበራችሁ ስናመሰግን ይህን ዝግጅት ከወደዳችሁት ለሌሎች ሼር እንድታደርጉት እንጠይቃለን። ማሂ ተሰናበች። ቻው። አፎስ በኩል አለ መሰለኝ። እናመሰግናለን። ባይ ባይ። ቻው። Abet